Hello, how are you doing? This is እጹብ ቲዩብ። እንዴት ናችሁ የእጹብ ቲዩብ ቤተሰቦች? ይሄ የእናንተ ቻናል ነው። አሁን የሰኔ 2017 ዓመተ ምህረት የማናጅመንት የመውጫ ፈተና ክፍል 7 ጥያቄዎችና ከሙሉ ማብራሪያ ጋር ይዤላችሁ መጥቻለሁ። አቅራቢ ግብረ ሐዋርያ መርሳ ነው። ያላችሁ ሐሳብ አስተያየት በ0923 71738 ማድረስ ይቻላል ወይም በቴሌግራም @actis2127 ብላችሁ መጻፍ ይቻላል። ያላችሁ ሐሳብ በቀላሉ ኮሜንት ሼር መጻፍም አትርሱ። የእናንተ ሐሳብ አስተያየት ለኛ ኃይል ብርታት ስለሚሆነን ይህንን እንዳትረሱ። ሰብስክራይብ በማድረግ ቻናሉ እንዲያድግ ብዙ ነገሮችን ለመስራት እናስባለን እና የእናንተ እገዛ ያስፈልገናል ማለት ነውና ያለምንም የምናገኘው ገቢ የለምና ብቻውን ወጪ ብቻ ነው ያለን። ለቀጣይ ትልቅ ቻናል እንዲሆን ሌሎች ሰዎችን ጨምሮ ትልቅ የማስተማሪያ ቻናል እንዲሆን ብዙ የሚጠቅሙ ነገሮች እንድናገኝበት ሰብስክራይብ ማድረግ ሼር ማድረግ አትርሱ። ኮሜንት መጻፍ ላይክ ማድረግ ለእናንተ ቀላል ነው፣ ለኛ ግን ትልቅ ትርጉም አለው። ፍቅራችሁን የምትገልጹበት መንገድ ስለሆነ ለኛ ትልቅ ነገር ነውና ይሄንን አትርሱ የሚል ሐሳብ አለኝ። ያላችሁ ሐሳብ ስህተት ካለ መጻፍ አትርሱ፣ ለኛ ለማስተካከል እንዲያመቸን ማለት ነው። እንጀምር። ቀጥታ 61 ፈጠን ብለን ለመጀመር እንሞክራለን። 61 When developing a project strategy, which of the following should be pursued to ensure alignment with project objectives? A. Budget constraints without regard to project goals. B. Personal preference of the project team members. C. Current market trend and stakeholders need. D. Historical data from previous unrelated projects. ይሄ ከፕሮጀክት ማናጅመንት የሚባለው ኮርስ የመጣ ጥያቄ ይመስለኛል። ምንድነው የሚለው? ፕሮጀክት ስትራቴጂ ዲቨሎፕ ስናደርግ ከፕሮጀክት ኦብጀክቲቭ አላይን እንዲያደርግ ቅድሚያ መስጠት ያለብን ምንድነው ነው? መጀመሪያ ሁሉም እናዋለን፣ ሁሉንም ማለት ነው። ኤ ምንድነው ይላል? በጀት ኮንስትሬንትስ ዊዝአውት ሪጋርድ ቱ ፕሮጀክት ጎልስ። በጀትን ፎከስ አለማድረግ የሚል ሐሳብ አለ። ይሄ ልክ ነው? incorrect, that's not correct. በጀት ማለት ክሪቲካል ኮንስትሬንት ነው። እሱን ፎከስ አለማድረግ ከባድ ነው። ብር ሳትይዝ ገበያ እንደመውጣት ነውና ይሄ መንገድ ከባድ ነው። fails to deliver value፣ የፕሮጀክቱ ቫልዩ ያጠፋዋል። ፕሮጀክቱ ራሱ ምን ይሆናል ማለት ነው? waste of resource ነው፣ ኪሳራ ነው። ሰው ሊኖር ይችላል፣ በጀት ከሌለ ግን ከባድ ነውና በቂ የሆነ በጀት መመደብ አስፈላጊ ነው። ቢ ያለው personal preference of the project team member ይላል። ልክ ነው? incorrect። professional project ከሆነ it focuses better on the organizational objective ነው። ኦብጀክቲቭ based on the organizational strategy ነው። ምንድነው የሚያስበው? ታርጌት ምንድነው? ወይም ክላይንቱ ኒድ ወይም ካስተመርስ ሳቲስፋክሽን ነው እንጂ ዝም ብሎ based on personal preferences ለአንድ ሰው ፍላጎት ምናምን የሚያሟላ ፕሮጀክት ሊኖር አይገባም ማለት ነው። ሊኖር አይገባም። እንደዚህ ከሆነ ግን ከባድ ነው። lack of strategic focus ሊኖር ይችላል፣ ቢያዝ ሊኖር ይችላል ማለት ነውና ፐርሰናል መሆን የለበትም። ቢ ስህተት ነው። ሲ ስናይ ደግሞ current market trends and stakeholders need የሚል አለ። ልክ ነው? ልክ ነው ወይ? አዎ ልክ ነው። ይሄ ከማርኬት ትሬንዱ ምን ይመስላል፣ ስቴክሆልደሮቹ ምን ይመስላል የሚለው በጣም አስፈላጊ ስለሆነ ከስተመሩ የሚፈልገው ሴሊንግ ኢንቫይሮንመንቱ ምን እንደሚመስል
ማርኬት ትሬንዱ ማየቱ በጣም አስፈላጊ ነው። ሶ ሲ ነው መልሱ። ዲ ያለው ደግሞ ምን ይላል? ሂስቶሪካል ዳታ ፍሮም ፕሪቪየስ አንሪሌትድ ፕሮጀክትስ ይላል። ልክ ነው? ስህተት ነው። ሂስቶሪካል ዳታ ኢዝ ቬሪ ዩዝፉል ነው፣ በጣም ጠቃሚ ነው። ምን ይላል ግን እዚህ ጋር ሂስቶሪካል ዳታ ፍሮም ፕሪቪየስ አንሪሌትድ የሚል ግን አፍራሻል። አንሪሌትድ ከሆነ ግን just it's not helpful አይደለም፣ የሚጠቅም ስላልሆነ ይሄ ብዙ አስፈላጊ አይደለም። ዲ ስህተት ነው። መልሱ ምንድነው ማለት ነው? ሲ ምን ይመስላል ትሬንዱ የሚል አስፈላጊ ነው ማለት ነው። እንደ ኮምፓስ ሆኖ ስትራቴጂው ለመቃኘት ይረዳናልና ማለት ነው። እሺ 62 ፈጠን ለማለት እንሞክራለን። You are designing a motivation program for your organization based on Maslow's hierarchy of needs. Which approach would you take to ensure the employees' needs are effectively addressed? A. Prioritize social needs by organizing team building activity while neglecting other needs. B. Create comprehensive program that addresses physiological, safety, social esteem, and self-actualization need. C. Limit motivation strategies to performance appraisals and feedback. D. Focus exclusively on financial reward to satisfy physiological and safety needs. የሚል ጥያቄ አለ እዚህ ጋር። እንደዚህ አይነት ከኦርጋናይዜሽናል ቢሄቪየር አካባቢ የመጣ ይመስለኛል ይሄ ነገር። እንደዚህ አይነት ጥያቄዎች ይመጣሉ ማስሎውስ ኮሞቲቬሽን ጋር ተያይዞ የሚመጡ ሀሳቦች ማለት ነው። ሁሉንም እናያለን። እሺ ማስሎውስ ሂራርቺ ኦፍ ኒድስ ማለት ነው። የሆነ ፒራሚድ አለ፣ እሱን ነው ማስሎው ቲዮሪ መጀመሪያ ላይ ሶሻል ኒድ ነው የሚያስቀድመው ይላልና ልክ ነው። ሌሎችን ፎከስ ያደርግ። ይሄ ስህተት ነው። ማስሎው ቲዮሪ ሃየር ሌቨል ኒድ ላይክ ሶሻል የሚያሟላው መጀመሪያው ላይ ፊዚዮሎጂካልና ሴፍቲ ሲያሟላ ነው እንጂ እሱን ችላ ብሎ ወደ ሶሻል ቅድሚያ አይሰጥም ማለት ነው። ቅድሚያ አይሰጥም ሶሻል ኒድ። ልክ አይደለም። ትክክለኛው የሆነው ነውና which approach ስለሚለን ልክ አይደለም። ቢ ምን ይላል ደግሞ create comprehensive program that addresses physiological, safety, social esteem and self actualization need ይላል። ይሄ ልክ ነው? ልክ ነው። መጀመሪያ ላይ የሆነ ቤዝ አለ፣ ከዛ ላይ ደግሞ ፒክ ፖይንት አለ። ሶ ፒራሚዱ ከሳይኮሎጂካል ኒድ ከፊዚዮሎጂካል ኒድ ጀምሮ ከዛ ሴፍቲ፣ ከዛ ሶሻል፣ ከዛ ሰልፍ ኢስቲም፣ ከዛ መጨረሻ ላይ ሰልፍ አክቹዋላይዜሽን የሚደርሰው። ሶ ይሄ ነው መልሱ። ምንድነው ማለት ነው? ቢ ነው መልሱ። ቢ ነው። ሲ ያለው ደግሞ ስናይ ሊሚት ሞቲቬሽን ስትራቴጂስ ቱ ፐርፎርማንስ አፕራይዛል ኤንድ ፊድባክ ይላል። ይሄ ስህተት ነው። ማለት ምንድነው? ጀስት ሞር ፋንዳሜንታል ማለት ሀሳቦቹ ፎከስ አላደረገም። ፐርፎርማንስ አፕራይዛል እና ፊድባክ ነው ፎከስ ያደረገውና ኢስ ቱ ናሮው ነው፣ በጣም ጠበብ ብሏል። ማስሎው ሂራርቺ ማለት ፕሮግረስ ነው፣ ቀስ እያለ የሚሄድበት ነው እንጂ የሆነ ናሮው ነገር ሆኗል። ሲ ያለው ሜንሊ ታርጌት ያደረገው እንደ ሰልፍ ኢስቲም አይነት አሰራር ነውና ፋንዳሜንታል የሆኑትን እሱን ትቶ ወደ ላይ ወጣ አይነት አሰራር ነው ያለው። ሲ አይገልጾም።
ዲ ደግሞ ምን ይላል? ፎከስ ኤክስክሉሲቭሊ ኦን ፋይናንሻል ሪዋርድስ ቱ ሳቲስፋይ ፊዚዮሎጂካል ኤንድ ሴፍቲ ኒድስ ይላል። ይህም ስህተት ነው። ፎከሱ ምንድነው ያለው? ፋይናንሻል ሪዋርድ ነው። እሱን ብቻ ኤክስክሉሲቭሊ ማለት እሱን ብቻ እንደማለት ነውና ምን ይላል? በሂራርቺ በማስሎው ሂራርቺ ኦፍ ኒድስ ምን ይላል? መኒ ብቻ አይደለም፣ ሶሻል ኒድስ ታሟላለ፣ ሰልፍ ኢስቲም ታሟላለ፣ ብዙ ነገር ነው። ሶ ሞቲቬት የሚያደርገው መኒ ብቻ አይደለም። ሞኒ ኦንሊ ሳቲስፋይድ ዘ በተም ኦፍ ዘ ፒራሚድ ነው፣ መጀመሪያ ላይ ነው። እሱን ካገኘው በኋላ ሶሻል ምናምን ያስፈልጋል ማለት ነው። ሶ እሱን ብቻ የሚለው እሱም ናሮው አይነት ነውና ፓወርፉል ሞቲቬሽን የሚባለው ወደ ላይ የወጣ ስንሄድ ነውና ሞቲቬተሮቹ የሆነ ሶሻል ኒድም ያስፈልጋል፣ ሰልፍ ኢስቲም ያስፈልጋል ማለት ነው። ሰልፍ አክቹዋላይዜሽን ያስፈልጋል። እሱ ስለሆነ ዲ በደንብ ማስሎው ሂራርቺ ስለማይገልጸው ልክ አይደለም። ቤስት የሆነው መልሱ ምንድነው? ቢ ነው። ቢ። እሺ ፈጠን ለማለት እንሞክራለን። 63 ስንገባ ደግሞ በዚህ አይነት ጥያቄዎች የተለመዱ ይመጣሉ። በጥር መጥቶ ነበር አይ ቲንክ ይመስለኛል ይመጣል። እንደዚህ ኦብጀክቲቭ ምንድነው? ፖሊሲ ምንድነው? ጋይድላይን ምንድነው? ሩል ምንድነው? ፕሮሲጀር ምንድነው? እሱን በደንብ መያዝ አለባችሁ። ልዩነታቸው በተለይ ማለት ነውና ልዩነታቸው ቢያንስ ካወቃችሁት ያግዛል፣ ስለሚያግዝ ማለት ነውና የማታውቁት ነገር ራሱ ቢኖር ያግዛችኋል። ዲፊኒሽን በደንብ ሁሉንም in detail መረዳት ያስፈልጋል። ምንድነው የሚለው? in strategic management process which of the following elements are important in strategic formulation stage ይላል። A long term objectives, B policies, C annual objectives, D guidelines, rules and procedures ይላል። ሁሉም እናያለን። ቀላል ጥያቄ ነው። ስትራቴጂክ ማኔጅመንት ፕሮሰስ እየሰራን ከሆነና ለስትራቴጂክ ፎርሙሌሽን ስቴጅ አስፈላጊ የሆነው ምንድነው? ሎንግ ተርም ኦብጀክቲቭ የሚላል፣ ፖሊሲ የሚላል፣ አኑዋል ኦብጀክቲቭ የሚላል ልክ ነው። ጋይድላይን፣ ሩልስ፣ ፕሮሲጀር የትኛው ነው ቤስት? መልሱ ኤ ነው። ሎንግ ተርም ኦብጀክቲቭስ ነው። ቢ ሲ ዲ ልክ አይደለም። እንዴት ነው? አሁን እናያለን። ይሄ ፓርት ኦፍ ስትራቴጂ ኢምፕሊሜንቴሽን ቢሆንም ላይክ ፖሊሲ፣ አኑዋል ጎል፣ ፕሮሲጀር ቱሎች ናቸው። ፕላኑ ኢንቱ አክሽን የሚቀይሩት ናቸው። ፎርሙሌሽን ሲባል ደግሞ ምንድነው የወለው ማለት ነው? ቲንኪንግ ኤንድ ፕላኒንግ የያዘ ነው። ማሰብና ትል ማውጣት ነውና ኦብጀክቲቭ ነው። ሎንግ ተርም መሆን አለበት። ስትራቴጂ ከሆነ ሎንግ ተርም ነው። ፎር ቬሪ ክሪቲካል የሆነ ማለት ነው። ክሪቲካል የሆነ በስትራቴጂክ ማኔጅመንት ላይ ሎንግ ተርም ኦብጀክቲቭ ነው። ስትራቴጂ ሲባል ሁሌም ሎንግ ተርም ነው። ኦብጀክቲቭ ብቻውን ከሆነ ደግሞ አጭር ነው። አጭር ፕላን ነው የሚባለው። ሎንግ ተርም ኦብጀክቲቭ ከሆነ ግን ወደ ስትራቴጂክ ኦብጀክቲቭ ወይም ስትራቴጂክ ፕላን ተቀይሯል ማለት ነው። መልሱ ኤ ነው። አኑዋል አንድ አመት ምናምን ነው። ፖሊሲ ደግሞ የሆነ አካሄድ ነገር ነው። ጋይድላይን ደግሞ የሆነ ሀሳቦች አሉ የምንሄድበት ማለት ነው። ሩል ደግሞ ህጎች ናቸው። ፕሮሲጀሮች ደግሞ የአንድ ነገር አሰራር ስቴፖች የሚያሳየን ነው። ይሄ ይመስላል። በደንብ ግን ፈተና ይመጣል። ይሄ ብዙ ጊዜ ይመጣል። ይሄንን መረዳት በጣም አስፈላጊ ነው። ይሄ ብቻ አይደለም። እንደ ቪዥን
አሉ ራዕይ አሉ እነሱ ኦብጀክቲቮቹ እሱን መረዳት ቫልዩ ምንድነው የሆነ የአንድ ካምፓኒ ኮር ቫልዩ ቪዥኑ ኦብጀክቲቭ ምናምን የሚሉት እሱን በደንብ መረዳት ያስፈልጋል ማለት ነው። ብዙ ጊዜ ይመጣል ማለት ነው። ሶ ይመስላል 64 ፈጣን እንላለን 64 What's the primary focus of strategy implementation compared to strategy formulation? A. Conducting market research. B. Managing forces during the action. C. Positioning forces before the action. D. Developing new strategies. የመጀመሪያ ስትራቴጂ ኢምፕሊሜንቴሽን ላይ ፎከስ የሚያደርገው ኮምፔር ስናደርገው ከስትራቴጂ ፎርሙሌሽን primary focus of strategy implementation ምንድነው ነው primary focus of strategy implementation ሶ ይሄንን ነው የምናየው ምንድነው የትኛው ነው መልሱ ነው conducting market research ይላል ይሄ ኢምፕሊሜንቴሽን ነው ኖፕ ይሄ አይደለም conducting market research በኢምፕሊሜንቴሽን አይደለም ቢፎር ኢምፕሊሜንቴሽን የሚሰራ አሰራር ነው ፎርሙሌት ስናደርግ የምንጠቀምበት ካልሆነ በስተቀር ማለት ነው ቢ ያለው ደግሞ ማኔጂንግ ፎርስስ ዱሪንግ ዘ አክሽን የሚላል የልክ ነው አዎ ልክ ነው የሆነ አሰራሩ ወይም ሪሶርሱ እሱን ማኔጅ ማድረግ ማኔጅመንት የሚባለው በኢምፕሊሜንቴሽን ላይ ነው በስራው እየተሰራ ሳለ ወይም ስትራቴጂው ኢምፕሊሜንት ስናደርገው ማኔጅ ማድረግ አለብን ኢምፕሊሜንቴሽኑ ፎርሶቹ ያሉ ኃይሎች ማለት የሰው ኃይል አለ ብዙ አይነት ኃይል አለና እሱን ማኔጅ ማድረግ primary focus of implementation strategy implementation ነው ሲ ያለው positioning forces before the action ይሄ ስህተት ነው before የሚለው before the action የሚለው አፍራሽ ነው implementation ካል በስራይ ነው በአክሽን ላይ ነው ያለው ሶ ይሄ አይገልጸውም ማለት ነው ዲ ያለው developing new strategies የሚለው ይሄ ስትራቴጂ ኢምፕሊሜንት እያደረግን ሌላ ስትራቴጂ አናወጣም መጀመሪያ ላይ ተጠንቶ ማርኬት ሪሰርች ተደርጎ ፎርሶቹ የሚያስፈልጉት ታውቆ ምርጥ የሆነ ስትራቴጂ ተመርጦ ነው ወደ ኢምፕሊሜንቴሽን የምንገባው ከዛ በኢምፕሊሜንቴሽን ላይ ተመልሰን ወደ ሌላ ስትራቴጂ አንገባ ማለት ነው ሶ ቤስት የሆነ መልሱ ምንድነው ማኔጂንግ ፎርስስ ዱሪንግ ዘ አክሽን ነው ሌሎቹ ግን those are activities of strategy formulation ነው ፎርሙሌሽን ሲባል ምንድነው የሚል ጥያቄ ሊመጣ ይችላል ፎርሙሌሽን ማለት ማርቀቅ ነው ስትራቴጂ ሶ ፎርሙሌት ስናደርግ just is about planning ፕላን ማድረግ ሪሰርች ማድረግ እና ምን አይነት ነው ወይም ሶ ከዚህ ጋር የተያያዘ ነው ኢምፕሊሜንቴሽን ከሆነ ግን this is just managing ነው ማኔጂንግ የሆነ በውጊያ ነው ያለው ውጊያ ኢምፕሊሜንቴሽን ስራውና የፕላኑ እንዲሳካ ነው አሁን አክሽን ላይ ነው ያለነውና ወደ ሌላ ስትራቴጂ ምናምን የምንገባበት የለም ከባድ ነው አያስኬድምና ይሄ ቤስት የሆነው መልሱ ኢምፕሊሜንቴሽን ላይ ምንድነው ማኔጂንግ ፎርስስ ዱሪንግ ዘ አክሽን የሚለው ነው ትንሽ ቀላል ጥያቄ ነው 65 እንደዚህ አይነት ረጃጅም ጥያቄዎች ይመጣሉ አይዛችሁ ቀለል አድርገን ለመለስ እንሞክራለን As part of your organization's strategic planning, you need to design an organizational structure that accommodates rapid technological changes. What elements would you put
prioritize in your design to enhance adaptability and innovation. A. Focus on maintaining a highly centralized decision-making process to control technological implementations. B. Create cross-functional teams that can easily adjust to new technologies and market demands. C. Revert to traditional hierarchies to ensure stability during periods of change. D. Emphasize a strict division of labor with clearly defined roles and responsibilities የሚል ሀሳብ አለ። እናንተ ፓርት ኦፍ ኦርጋናይዜሽናል ስትራቴጂክ ፕላኒንግ ነው ያላችሁት። ሶ ኦርጋናይዜሽናል ስትራክቸሩ ዲዛይን ስታደርጉ ምን አኮሞዴት መያዝ አለበት? ራፒድ ቴክኖሎጂካል ቼንጅ ማለት ነው። የቴክኖሎጂ ልውውጥ ማለት ነው፣ መቀያየር። ሶ ከዚህ ጋር ከአዳፕታቢሊቲ ወይም ከኢኖቬሽን የተያዘ ምርጥ የሆነ ኤሌመንት ወይም ሜተድ ወይም ጥበብ ምንድነው ነው? አሁን እሱ ነው አሁን የምናየው። ሁሉን በዝርዝር እንዋለን። ልክ ነው? ኢንኮሬክት ነው። ምክንያቱም ፎከስ ኦን ሜንቴኒንግ a highly centralized decisions የሚለው ሴንትራላይዝድ ማለት የሆነ ዲሲሽን ሜኪንግ በሰንተር ላይ ሲሆን ማለት ነው። አንድ ሰው ነው የሚያስተዳድረው። አያችሁ፣ ሴንትራላይዜሽን ሲባል አንድ አለ፣ ከዛ ሁሉንም ያዛል ማለት ነው። ሶ ሴንትራላይዜሽን ከሆነ ስሎው ነው፣ ስሎው አሰራር ነው። ሶ ኢን ፋስት ቼንጂንግ ወርልድ ላይ ዓለም ዳይናሚክ ነው ያለችው። ሶ ዌይቲንግ ያጋጥማል። ዌይቲንግ ፎር ዋን ሊደር to decide everything causes bottleneck ነው። ትዕዛዝ የሚሰጠው ቶፕ ሌቨል ማኔጅመንት ብቻ ከሆነ ሌሎቹ ዝም ይላሉ ማለት ነው። ሶ እዚህ ጋር ከአዳፕታቢሊቲ ከኢኖቬሽን እንቅፋት ነው የሚሆነው፣ ከባድ ነው። ሶ ኤ ልክ አይደለም ማለት ነው። ቢ ያለው ደግሞ እስኪ ቢ ያለው ደግሞ create cross functional teams that can easily adjust to new technologies and market demands ይላል። ቀላል ነው? አዎ እሱ ነው። cross functional team ካለ just የኤ ተቃራኒ ነው ያለውና በቴክኖሎጂ ላይ easily adjust ያደረገ new technology እና market demand በሱ እየተለዋወጠ የሚሄድ ከሆነ አሪፍ ነው። አዳፕታብል ለመሆን ፍሌክሲብል መሆን ያስፈልጋል። ለፍሌክሲቢሊቲ ደግሞ ምን ያስፈልጋል? ክሮስ ፋንክሽናል ቲም። ምክንያቱም ክሮስ ፋንክሽናል ቲም አለ ማለት አንዱን ጆብ ወደ ታስክ ነው እየተቀየረ ያለው። ታስክ 1 ታስክ 2 ታስክ 3 ሶ ታስክ 1 ለ ቲም 1 ታስክ 2 እንደዚህ አይነት ሶ ክሮስ ፋንክሽናል ሲኖር አሪፍ ነው። ሶ የደሙ ምን አቅም ይፈጥራል ማለት ነው። quickly adapt ለመሆን ያስችላል ማለት ነው። ክሮስ ፋንክሽናል ስለሆነ ማለት ነው። ሶ መልሱ ቢ ነው። የሆነ መልሱም ቢ ያለው ቾይዝም ራሱ የሆነ ሂንት ይሰጣል ማለት ነው። ማርኬት ዲማንድ ምናምን ኒው ቴክኖሎጂስ ምናምን ሲለም ይላል። ሶ መልሱ ቢ ነው። ሲ ያለው revert to traditional hierarchies to ensure stability during periods of change ይላል። በተቃራኒ ነው። አዳፕታቢሊቲ ይላል አንድ ላይ ስታክ ማድረግ እስኪደም ትራዲሽናል ሂራርቺ ብዙውን ጊዜ they are rigid ናቸው። የሆነ አዲስ ነገር ከመጣ አይቀበሉም። rigid ነው and slow to adapt to innovation። አዲስ ነገር መቀበል አይፈልጉም። በቃ አንድ ላይ ስለሆነ just traditional የሚያስኬድ አይደለም። ዲ ያለው emphasize a strict division of labor with clearly defined roles and responsibilities።
ይህም just similar to C ነው። strict ሮሎች ካሉ this prevents collaboration አንድ ላይ ለመስራት ቲም ሞቲቬት ለመሆን ያስቸግራል ማለት ነው። so ይህም ለቴክኖሎጂካል shift ወይም for adaptability ወይም for flexibility for agility እንቅፋት ነው። this challenge ነው እና ይሄ በጣም አስፈላጊ አይደለም። so ዲዛይን ስናደርግ ቤስት የሆነው ምንድነው create cross functional teams that can easily adjust the new technologies and market demands ነው መልሱ ቢ ነው። እሺ 66 እንደዚህ አይነት ጥያቄዎች ይመጣሉ። which type of research focuses with the generalization and formulation of theory and principles? እንደዚህ አይነት ሁሉንም ነው ያለው። ይሄ ከሪሰርች ሜትድስ ምናምን የሚላል ኮርስ እንደዚህ አይነት ኮርስ አለ ይመስለኛል። ሶ እሱን በደንብ ይመጣል ብዙ ጊዜ ማለት ነው። ታይፕ ኦፍ ሪሰርቾች አሉ እነሱን በደንብ ማጥናት ያስፈልጋል። ኳንቲታቲቭ፣ ኳሊታቲቭ፣ አፕላይድ፣ ፋንዳሜንታል ምናምን ዲስክሪፕቲቭ ብዙ አይነት ሪሰርች ኤክስፕላናቶሪ ለምሳሌ ምን ማለት ነው? ኮዝ እና ኢፌክት ነው። ኮዝ እና ኢፌክት ኤክስፕላይን ያደርጋል። ኤክስፕሎራቶሪ የሚባል ማለት የሆነ አዲስ ነገር ኤክስፕሎር ያደርጋል ማለት ነው። ዲስከቨር ያደርጋል የሌለ ነገር እንደዚህ አይነት አሉ። ኳሊታቲቭ እና ኳሊታቲቭ የሚባል ማለት ኳሊታቲቭ ማለት ብዙ ጊዜ ሪሰርቹ ቤዝድ ኦን ኳሊታቲቭ ዝም ብሎ ነምበሮች ምናምን አይጠቀምም። ኳሊታቲቭ ከሆነ ግን ኑሜሪካል ሪሰርች ነገር ነውና እሱን መረዳት ያስፈልጋል ማለት ነው። ሶ ከዚህ ጋር ከጀነራላይዜሽን እና ከፎርሙሌሽን ኦፍ ቲዮሪ እና ፕሪንሲፕል የሚሄድ የትኛው ነው ይላል። ሁሉም እናያለን። እሺ ዲስክሪፕቲቭ ሪሰርች የሚላል። ዲስክሪፕቲቭ ሪሰርች አላማው ምንድነው? aims only focuses aims to describe ነው። ዲስክሪፕቲቭ ማለት ገላጭ ሪሰርች ማለት ነው። ሪሰርቹ what የሚለውን what is የሚለው what is የሚለውን የሚመልስልን ነው። የሆነ ኒው ቲዮሪ ምናምን ኮዝ ኢፌክት ምናምን አያሳይም። ምንድነው what is ይሄ ምንድነው? የሆነ ነገር አለ እሱ ምንድነው? እሱን የሚገልጽ ነው ዲስክሪፕቲቭ። ዲስክራይብ ይሰጣል ማለት ነው። ዲስክሪፕሽን ነው የሚሰጠው። እሺ ሶ ከጀነራላይዜሽን ምናምን የሚያዝ አይደለም። ቢ አክሽን ሪሰርች የሚል ደግሞ አለ። አክሽን ሪሰርች ማለት ስሙ ይነግራል። አክሽን ማለት ለአክሽን ነው ተግባር ላይ የሚውል ነው። is just about solving local immediate practical problems ናቸው። for example a teacher improving their own classroom ማለት ነው። አክሽን ሪሰርች ማለት አንተ ወደ የሆነ ችግር አጋጥሞ እሱን ፈተ ለመጠቀምበት የሪሰርች ሜተድ ነው። ሶ አክሽን ሪሰርች ብዙውን ጊዜ የሆነ ሎካል በአካባቢ ያለ ማለት መስራት የምትችለው ነው። ሪሰርች አድርገህ የምትጠቀምበት ለራስ ለምሳሌ እናንተ የጥናት ዘዴ ያለ ለእናንተ የሚመቻችሁ የትኛው ነው ብላችሁ ሪሰርች አድርጋችሁ ስትጠቀሙት ምን ይባላል ማለት ነው? ያ የምትሄድበት አካሄድ አክሽን ሪሰርች ነው የሚባለው። አክሽን ሪሰርች ማለት ነው። ሶ ከቲዮሪ ምናምን ወይም ከፕሪንሲፕሎች የሚያዝ አይደለም። ሲ ያለው ደግሞ አፕላይድ ሪሰርች ከአክሽን ሪሰርች ይመሳሰላል። አፕላይድ ሪሰርች አብዛኛው ጊዜ ኤግዚስቲንግ የሆኑ ቲዮሪዎች ይጠቀማል። ምን ለማድረግ to solve specific practical business or social problems። applied research ሲባል ብዙ ጊዜ የህብረተሰብ ችግር ወይም የአንድ ቢዝነስ ችግር ምናምን ቲዮሪዎች ተጠቅሞ ችግሮችን የሚፈታ የሪሰርች ታይፕ ነው እንጂ ቲዮሪ ምናምን
ጀነራላይዝ ለማድረግ የምንጠቀምበት የሪሰርች ሜትድ አይደለም። ዲ ደግሞ ስናይ ፋንዳሜንታል ስሙም ይገልጻል። ፋንዳሜንታል ማለት መሰረታዊ ነው፣ ሪሰርች ነው። ፋውንዴሽን መሰረት ነው። ፋውንዴሽን የምን ፋውንዴሽን ኦፍ ናውሌጅ ነው። ይሄ ብዙ ጊዜ ፎር ቢልዲንግ ቲዮሪስ የምንጠቀምበት ነው። ቀጣይ ሰው እንዲጠቀምበት ለአሁን አይደለም፣ ለቀጣይም የሚሆን ቲዮሪዎች፣ ፕሪንሲፕሎች እንዲህ የሚል ለምሳሌ አሉ ቲዮሪዎች አለ ለቀጣይ ጊዜ የምንጠቀምበት እንደዚህ አይነት በቃ ብዙ ጊዜ የምንጠቀምበት ቲዮሪዎች አሉ፣ ፕሪንሲፕሎች አሉ። የህይወት ፕሪንሲፕል፣ የሙቭመንት ፕሪንሲፕል፣ ብዙ አይነት ቲዮሪዎች አሉ። ሰው እንዴት ተፈጠረ ምናምን ብዙ ነገሮች ቲዮሪዎች ፎርሙሌት የምናደርግበት አሳብ ነው። ፎከሱ ማለት ነው ፋንዳሜንታል ሪሰርች ይባላል። ሰው መልኩ ምንድነው ማለት ነው? ዲ ፋንዳሜንታል ሪሰርች ነው። እሺ 67 ስናይ if a person feels excited about starting new job, which component of attitude is being expressed? A. affective component, B. cognitive component, C. behavioral intention, D. reflective component። በዚህ አይነት ጥያቄዎች መጣው ብዙ ጊዜ actually ይሄ ብዙ ጊዜ ሶስቱም affective, cognitive, behavioral ምንድነው የሚለውን መረዳት ያስፈልጋል። በደንብ ማለት ነው ይመጣል የነገርኳችሁ ነው። የሆነ ጊዜ affective which one is affective component ሊላችሁ ይችላል፣ ወይም የሆነ ጊዜ cognitive component ምንድነው behavioral የሆነ የትኛው ምናምን ሊላችሁ ነው። ወይም የሆነ ኤግዛምፕል ይሰጣችሁና ምንድነው ኤክስፕረስ የሚያደርገው ምንድነው የሚገልጸው ምናምን ብሎ ሊጠይቀን ይችላል ማለት ነው። ይሄ ይመጣል ብዙ ጊዜ ስለማያው ነው። አንድ ሰው ደስ ብሎታል አዲስ ስራ በመጀመሩ ይሄ የአቲቲዩድ ኮምፖነንት ምን ይገልጽልናል ነው። ምን ይገልጽልናል ሁሉንም ነው ያለው። መጀመሪያ ያለው ምንድነው የሚለው አፌክቲቭ ኮምፖነንት ይላል። ልክ ነው? አዎ ልክ ነው። አፌክቲቭ ማለት የሆነ ከሆነ ሪዝን የሚመጣ ፊሊንግ ነው። ከሆነ ሪዝን አፌክቲቭ ማለት አፌክት ማለት ይሆናል የሱን ሪአክሽን የሁኔታዎች ሪአክሽን አፌክት ይባላል። አፌክት ሁኔታው መሰረት ተደርጎ የሚሰማን ስሜት አፌክቲቭ ኮምፖነንት ፊሊንግ ከኢሞሽን ጋር የተያያዘ ከኤክሳይትመንት፣ ከአንግሪ፣ ከሃፒነስ ምናምን የተያዘ this affective ነው። አፌክቲቭ ነው ማለት ነው። because of about ስራ በመጀመሩ የሆነ ደስ ብሎታል። ምን አይነት አቲቲዩድ ነው ማለት አፌክቲቭ ኮምፖነንት ነው። ቢ ምን ይላል? ኮግኒቲቭ ኮምፖነንት። ኮግኒቲቭ ደግሞ is about belief እና knowledge ነው። ኮግኒቲቭ ማለት የሆነ የአእምሮ የእውቀት ነው። ለምሳሌ I know the company is profitable so I feel excited ምናምን ይችላል። ካምፓኒው ጥሩ መሆኑ ስለሰማው ደስ ብሎኛል የሚል ነገር አለ። ይሄ ከቢሊፍ ወይም ከናውሌጅ ምናምን የተያያዘ አቲቲዩድ ኮምፖነንት ደግሞ ምን ይባላል ማለት ነው? ኮግኒቲቭ ይባላል። ሲ ያለው ደግሞ ቢሄቪራል ማለት ተደጋጋሚ እንሰራ ማለት ነው። ቢሄቪራል ከቢሄቪየር የተያዘ ማለት ነው። ለምሳሌ I will arrive early to my new job ሲሆን ማለት ነው ፈጥኜ እደርሳለሁ ምናምን እንደዚህ አይነት ለአክሽኑ የምንወስደው የአክቲንግ ማለት ነው። የምንሰራው
ወይም የምናሳየው ቢሄቨር ነው። ቢሄቨራል ሲባል ዲ ያለው ደግሞ ሪፍሌክቲቭ ኮምፖነንት ይላል። ሪፍሌክቲቭ ለማሳሳት የመጣ ነው። አቲቲዩድ ኮምፖነንቶች የሚባሉ ኤቢሲ ናቸው። አፌክቲቭ፣ ቢሄቨራል፣ ኮግኒቲቭ ናቸው። ሶ ስታንዳርድ ኮምፖነንት ኦፍ አቲቲዩድ አይደለም። ሶ መረዳት አለብን። ሶ መልሱ ምንድነው ማለት ነው? ፊሊንግ፣ ከፊሊንግ የተያዘ አፌክቲቭ ነው። ከናውሌጅ ወይም ከኢንፎርሜሽን ከቢሊፍ ምናምን የተያዘ ደግሞ ኮግኒቲቭ ነው። የሆነ አክት የምናደርገው የተያዘ ደግሞ ቢሄቨራል ኮምፖነንት ነው ማለት ነው። ቢሄቨራል ኢንቴንሽን ነው። ሶ ኮንቴክስቱ የሚገልጸው ምንድነው ማለት ነው? አፌክቲቭ ኮምፖነንት ነው። ኤ ነው መልሱ። እሺ 68 ስናይ ደግሞ ቀላል ጥያቄዎች እንደዚህ ይመጣሉ። አንዳንዶቹ እነዚህ ቀላል ጥያቄዎች ስናቀርብላችሁ እንዴት ነው ኖርማል ኤግዚት ፈተና የመጣ ነው ወይስ እንዴት አገኙት ምናምን ይላሉ። አዎ ይመጣሉ። ቀላል ጥያቄዎች አሉ። ኤግዚት ፈተና ላይ በጣም ቀላል የሆኑ ጥያቄዎች አሉ፣ መካከለኛ ጥያቄዎች አሉ፣ ከባድ የሚባሉ ጥያቄዎችም አሉ። ሶ ቀላል የሚባሉ ጥያቄዎችም ችላ ማለት የለባችሁም። ሁሉንም መስራት አለባችሁ፣ ሁሉንም ማየት አለባችሁ። በደንብ ከተረዳችሁት ከባዱ ቀላል ማድረግ ትችላላችሁ። አንዳንዱ ደግሞ ቀላል ነው ብሎ ኤክስ ያበት ይታያልና ሁሉንም እናያለን፣ ችግር የለውም። find the mode from the given data 5728 11426 10328 11928 and 7 A2 B7 C8 D4 የሚለው እሱን ነው የምናየው አሁን። ሞድ ማለት ምንድነው? ሞድ ማለት የሚደጋገም ነው። የሚደጋገም ቁጥር ፍሪኩዌንሲ ነው። ብዙ ከነዚህ የተደጋገመ ቁጥር የትኛው ነው? ቀላል ጥያቄ ነው። ከስታቲስቲክስ የመጣ ጥያቄ ነውና ቤዚክ ስታቲስቲክስ 1 ነው። መጀመሪያ የሚለን ምንድነው ማለት ነው? ቱ ይላል። ልክ ነው? አዎ ቱ ብዙ ጊዜ ተደጋግሟል። 1 2 3 4 ጊዜ ተደጋግሟል። ሶ ኤ ይመስላል። ኤ 4 ነው። ቢ ደግሞ ስናየው 7 የሚላል 7 ስንት ጊዜ ተደጋግሟል? 2 ጊዜ። ኦኬ ሲ ደግሞ ስናየው 8 ስንት ጊዜ ተደጋግሟል? 1 2 3 ጊዜ። ዲ ያለው 4 ደግሞ ስንት ጊዜ ተደጋግሟል? 1 ጊዜ ብቻ ነው ያለው። ሶ ብዙ የተደጋገመው ምንድነው ማለት ነው? ቱ ነው። 4 ጊዜ ስለተደጋገመ ማለት ነው። ሶ መልሱ ምንድነው ማለት ነው? ቱ ነው። ኤ ሞድ ሲባል ብዙ ጊዜ የተደጋገመ ሞስትሊ ሪፒትድ ናምበር የሆነ ነው ማለት ነው። ሶ መልሱ ኤ ነው ብለናል። እሺ 69 ፈጠን ለማለት እንሞክራለን። እሺ if you were to design a simple structure for a small startup, which action would you prioritize? ይላል። A. Develop specialized departments for each function. B. Establish multiple layers of management. C. Create extensive formal rules and regulations. D. Centralize decision making with the owner. ይላል። እንደዚህ አይነት የሆነ ሲምፕል የሆነ ስትራክቸር ለስሞል ስታርትአፕ ዲዛይን ያደረጋችሁ ከሆነ ቅድሚያ መስጠት ያለባችሁ ምንድነው ነው? ሁሉም እናያለን። መጀመሪያ ምን ይላል? ስፔሻላይዝድ የሆነ ዲፓርትመንት ፎር ኢች ፈንክሽን ዲቨሎፕ ማድረግ አለብን። ልክ ነው? ስህተት ነው። ስሞል ስታርትአፕ ስለሆነ ስፔሻላይዝድ ምናምን መሆን የለበትም። ቀለል ያለ መሆን አለበት።
ሲምፕል ስትራክቸር ስለፈለግን ማለት ነው። ቢ ያለው ደግሞ ኢስታብሊሽ ማልቲፕል ላየር ኦፍ ማኔጅመንት ከኤ ጋር የተያያዘ ነው። ብዙ ላየር ኦፍ ማኔጅመንት ካደረግን ኮምፕሌክስ ስትራክቸር ነው ያለው። ብዙ ብራንቾች ያሉት ኦርጋናይዜሽናል ስትራክቸር ስለሆነ ይሄ ከቢዝነሱ የሚሄድ አይደለም። ምክንያቱም ስሞል ስታርታፕ እየጀመረ ስለሆነ ማለት ነው። ሲ ያለው ደግሞ create extensive formal rules and regulations ስሞል ስታርታፕ የሰራን ጀስት ግን ኤክስቴንሲቭ ፎርማል ሩል እና ሬጉሌሽን ክሬት ካደረግን ይሄ ከባድ ነው። ለኤክስቴንሲቭ ወይም ጠለቅ ያሉ ሩሎች እና ሬጉሌሽኖች የምንጠቀመው ለታላላቅ ካምፓኒዎች ናቸው። ፊርሞቹ ስሞል ለሆኑ ሳይሆን ላርጅ ካምፓኒዎች ለሆኑ ነው የምንጠቀመውና ከስሞል ስታርታፕ እና ለሲምፕል ስትራክቸር ምናምን ይሄ አያስፈልግም። ዲ ያለው ደግሞ ምን ይላል? ሴንትራላይዝ ዲሲዥን ሜኪንግ ዊዝ ዘ ኦነር ይላል። ልክ ነው? አዎ ልክ ነው። ሴንትራላይዝ ማድረግ አለብን። ስሞል ስታርታፕ ስለሆነ ብዙ ስትራክቸርም ስለሌለው ሴንትራላይዝ ብንጠቀም አሪፍ ነው። ሲምፕል ስትራክቸር ፎር ስሞል ስታርታፕ የሚባለው ሲታብል የሆነ አሰራር ሴንትራላይዝ ዲሲዥን ሜኪንግ ነው። ኤ ቢ ሲ የምንገልጸው ግን ብዙ ጊዜ ፎር ቢሮክራቲክ የሆነ አሰራር ነው ወይም ፋንክሽናል ስትራክቸር የሚባለው ነው። ኤ ቢ ሲ ያሉ ሁሉንም ኦልሞስት ሁሉንም ኮምፕሌክስ ናቸው። ስሞል ስታርታፕ ደግሞ ይሄ አያስፈልግም፣ አፎርድ አያደርጉም፣ ኪሳራ ነው። ሲምፕል ስትራክቸር ከሆነ ግን ምንድነው ማለት ነው? ኢስ ሎው ኮምፕሌክሲቲ ያለው ነው። ሎው ፎርማሊቲ ያለው ነው። ስታርትአፕ ደግሞ እንደዚህ አይነት ነው። ሶ ሴንትራላይዝ ቢሆን አሪፍ ነው፣ ምርጥ ነው፣ ቆንጆ ነገር ነው። መልሱ ምንድነው ማለት ዲ ነው። እሺ 70 የመጨረሻው እኔ which model emphasizes the alignment of HR system with the organizational strategy and includes processes such as selection, appraisal, rewards, and development? A. The Harvard framework. B. Behavioral model. C. The resource-based view. D. The matching model of HR. እንደዚህ አይነት ጥያቄዎች ይመጣሉ ሁሌ ማለት ነው። ብዙ ጊዜ የሚመጡት እኔ ታዝቤያለሁ። ከሂውማን ሪሶርስ ማኔጅመንት ኤችአርኤም የሚመጡ ጥያቄዎች ቀላል አይደሉም። ብዙ ጊዜ ይመጣሉ። ከነበው ነው በደንብ መመለስ የምንችለው። ምሳሌ አንዳንድ ፒፒቲዎች ሁሉንም አይገልጹትም። እንደዚህ በተለይ የሆነ ቲዮሪዎች ነገር ሃርቫርድ ምናምን ሞዴሎች አሉ። እነሱን በአንዳንድ ፒፒቲዎች የሉም። ለምሳሌ የሆነ ጊዜ ምን መጣ ነበር? the resource based view ማለት ነው። ሶ ይሄ ብዙ ሰው በፒፒቲ ስለሚያጠና በቲሙ አለ for sure ማለት ነው። በቲሙ ሁሉም አለ። በአንዳንድ ፒፒቲዎች ግን የለም። ሶ እሱን ብቻ አይተን ከገባን በተለይ ከኤችአርኤም የተያዙ ጥያቄዎች ሊከብደን ይችላል ማለት ነው። ሶ ሁሉንም መረዳት ያስፈልጋል። ምንድነው ሃርቫርድ፣ ምንድነው ቢሄቪራል፣ ምንድነው ሪሶርስ ቤዝድ፣ ምንድነው ማቺንግ ሞዴል። አሁን የሆነ ሐሳብ ሰጥተን ምንድነው ሊለን ይችላል። የሆነ ጊዜ ደግሞ ከቢሄቪራል ሞዴል የተያዘ የተኛው ነው ምናምን ሊለን ይችላል ማለት ነው። ሶ መረዳት ያስፈልጋል የሚል ሐሳብ አለኝ። አሁን ሁሉንም እናያለን፣ ችግር የለውም። የሆነ ቲፖች እሰጣችኋለሁ ቀለል እንዲለን ማለት ነው። ሃርቫርድ ፍሬምወርክ ምንድነው የሚለው ጥያቄው? ኤችአር ሲስተም ነው። ምን ይጠቀማል? ብዙ ጊዜ ሴሌክሽን ይመርጣል፣ አፕራይዝ መጀመሪያ መርጦ ያወዳደራል፣ ከዛ ሪዋርድ ያደርጋል፣ ዲቨሎፕመንትም ይጠቀማል። ሶ ይሄ የኤችአር አሰራር ምንድነው ነው? ሃርቫርድ ነው፣ ቢሄቪራል ነው፣ ሪሰርች ቤዝ ነው፣ ማቺንግ ሞዴል። ሃርቫርድ ፍሬምወርክ ሶፍት ኤችአርኤም ሞዴል ነው የሚባለው። ብዙ ጊዜ
ሃርቫርድ የተባለው ሞዴል ፎከሱ ብዙ ጊዜ ሲቹዌሽናል ፋክተር የሆነ ሲቹዌሽን አለ እሱን ሲቹዌሽን ፎከስ አድርጎ የምንጠቀምበት አሰራር ነው ማለት ነው ወይም ስቴክሆልደርስ ኢንትረስት ነው ከፈለገ ምናምን ማለት ነው ከፈለገ ሲቹዌሽን እያየ ነው ሲቹዌሽኖች እያየ የሆነ የሚሰጥ ነገር ካለ ይሰጣል ማለት ነው ሃርቫርድ የምንጠቀምበት ሶ ከኮንቴክስቱ አይሄድም ቢ ያለው ቢሄቪራል ሞዴል ይላል ቢሄቪራል ኮንቴክስቱ አይሄድም ይሄም ፎከስ የሚያደርገው ብዙ ጊዜ based on ብዙ ጊዜ እንጠቀማለን ኤችአር ላይ ግን ፎከስ based on employees behavior ነው የኤምፕሎይዎቹ የሰራተኞቹ ባህሪ እያየ የሆነ ነገር ይጠቀማል ማለት ነው ፕሮሞሽን ይሆናል ብዙ ነገር ማለት ነው ሶ ይሄ ቢሄቪራል ሞዴል ይባላል ሲ ያለው ደግሞ the resource based view ነው ይሄ ፎከስ የሚያደርገው ኢንተርናል ሪሶርስስ ነው ሪሶርሶቹ እያየ ሰው ከሌለ የሆነ ፕሮሞት ሊያደርግ ይችላል የሆነ ወደ ላይ ሊያወጡ ይችላል ሰው ይሄ ኮምፒቲቲቭ አድቫንቴጅ ሊፈጥር ይችላል ግን ፎከሱ ሞስትሊ ኢንተርናል ሪሶርስ ነው ኢንተርናል ኤክስተርናል ሳይሆን ብዙ ጊዜ የምንጠቀመው ሪሶርስ ቤዝዶቹ የመጣ ነበር ወይ መጣ ነበር አይ ዶንት ማለት መቼ እንደሆነ እርግጠኛ አይደለሁም እንጂ ሪሶርስ ቤዝድ ቪው የምትል ጥያቄ መጣ ነበር ሪሶርስ ቤዝድ ቪው ኤክስተርናል ሳይሆን ኢንተርናል ሶርሶች ነው የሚያየው በገበያ ምናምን ሳይሆን ሪሶርስ ምን ያክል ነው ብሎ የኤምፕሎይዎቹ ላይ ውሳኔ የሚሰጥ ነው ዲ ያለው ደግሞ ማቺንግ ሞዴል የሚላል ማቺንግ ልክ ነው አዎ ልክ ነው ማቺንግ ሞዴል ማለት ምንድነው አላይኒንግ ነው ያስማማል ነው ማለት ብዙ ጊዜ ምን ይጠቀማል ማለት ነው ኤችአር ሳይክል ነው የሚጠቀመው ኤችአር ሳይክል ማለት መጀመሪያ ሴሌክት ታደርጋለህ ትመርጣለህ ከዛ ከመረጥኩ በኋላ ስራ ላይ አለ ከዛ ትፈትነዋለህ ይመረመራል አፕራይዛል ይገባል ከዛ ጥሩ ከሰራ ሪዋርድ ትሰጠዋለህ ሽልማት ትሰጠዋለህ እሱ ብቻ አይደለም ስራው ላይ ዲቨሎፕ ታደርገዋለህ ማለት ነው ዲቨሎፕመንት አለ ሶ this matching ሞዴል ነው እንደዚህ ማች ያደረግ ሁሉም ወደ ዲቨሎፕመንት እንዲመጡ ታደርጋለህ ማለት ነው ፕሮሰስ የሚጠቀመው የኤችአር ሲስተም ምንድነው ማለት ነው ማቺንግ ሞዴል ኦፍ ኤችአርኤም ነው ለዛሬ የነበረን ይመስላል እንዳይበዛብን በቀጣዩ የቀሩትን አቀርብላችኋለሁ ያላችሁ ሐሳብ አስተያየት ጻፉልኝ ስለምትከታተሉኝ ሐሳብ አስተያየት ስለምትሰጡኝ አመሰግናችኋለሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ብርታት ስለምትሆኑ ወዳችኋለሁ አመሰግናችኋለሁ ደህና ሁኑልኝ ቻው